ሰላም ጤና ይስጥልኝ የዲጂታል ኤዱኬሽን ተከታታዮቻችን፣ ለዛሬ እየላችሁ የመጣሁት ምንድን ነው የስልክ ባትሪን በፍጥነት የሚያልቅበት 5 ዋና ዋና ምክንያቶችና መፍትሄዎች ነው። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ የምናየው ዋና ዋና ነገሮች ባትሪያችን መጠን የሚቀንሱ በቶሎ እንዲያልቅ የሚያደርጉና መፍትሄዎችን የምናይ። የመጀመሪያው ስናይ ምንድን ነው የስልክ ባትሪ በፍጥነት የሚያልቅበት አምስት ምክንያቶች ውስጥ አንደኛው የስክሪን ብርሃን ከፍ ማድረግ ወይ ደግሞ የስክሪን ብርሃኑ ከፍ ከሆነ ባትሪው በፍጥነት ያልቃል ማለት ነው። ይህ ማለት ነው ብራይትነሱን ከጨመራችሁት ወይ ደግሞ ብራይትነስ አለ ብራይትነሱ ምሳሌ ስታደርጉት ላይናችሁን ጥሩ እንዲሆን ሚዲየም ላይ ነው ማድረግ ያለባችሁ ማለት ነው። ብራይትነሱን ከጨመራችሁት አንደኛው ባትሪያችን ቶሎ ሊያልቅ የሚችልበት እዚህ ጋር እንደምታዩት ብራይትነስ የምንለው እዚህ ጋር የምታዩት ነው። ከላይ ሲጨምር እንደዚህ ነው፣ ሲቀንስ እንደዚህ ነው። ወይ ደግሞ እዚህ ጋር ገብታችሁ በአጭሩ ኖርማሊ ዲስፕሌይ ውስጥ ገብታችሁ የምታገኙት ነው። ብራይትነስ ሌቭል አሁን እዚያ 95 ይላል። ስለዚህ ብራይትነስ ሌቭሉ ላይናችሁም ጥሩ እንዲሆን 50 ላይ መሆን አለበት ወይ ሚዲየም መሆን አለበት ማለት ነው። ወይ ደግሞ አዳፕቲቭ ብራይትነስ የሚለውን መጠቀም አለባችሁ። አንደኛው የባትሪያችሁን ቶሎ ሊጨርስ የሚችለው አንደኛው ምንድነው ብራይትነስ ነው ማለት ነው። ወደ ሁለተኛው ስንሄድ ምንድነው ጂፒኤስ፣ ብሉቱዝ፣ ዋይፋይ እነዚህን ሳትጠቀሙባቸው ኖርማሊ ኦን አድርጋችሁ ከተዋችሁ ባትሪ በቀላሉ ስለሚጠቀሙ ወይ ደግሞ ባትሪውን አክሰስ ስለሚያደርጉ የባትሪውን መጠን በቶሎ እንዲያልቅ ያደርጉታል። የባትሪውን ቶሎ እንዲያልቅ ያደርጉታል። ፐርሰንቴጁ በቶሎ እንዲያልቅ ይሆናል ማለት ነው። ስለዚህ ባትሪው ኖርማሊ እንዲቆይ ወይ ደግሞ ባትሪው በፍጥነት እንዲያልቅ ከፈለጋችሁ እነዚህን ነገሮች የማትጠቀሙባቸው ከሆነ ማጥፋት አለባችሁ ማለት ነው። ምሳሌ ጂፒኤስ፣ ብሉቱዝ፣ ዋይፋይ የሚለውን እነዚህን ነገሮች ምሳሌ እዚህ ጋር እንደምታዩት አሁን ስገቡ እዚህ ጋር ዋይፋይ ከፍቻለሁ እየተጠቀምኩበት አይደለም። ስለዚህ ዋይፋይ ፕሮሰስ የሚያደርግ ከሆነ ይህኛውን ማጥፋት አለባችሁ። ጂፒኤስ ካለም ጂፒኤስ እነዚህን ነገሮች የከፈታችኋቸውን የማትጠቀሙባቸው ነገር ኦፍ ማድረግ አለባችሁ ማለት ነው። ወደ ሶስተኛው ስንሄድ ምንድነው ራን የሚያደርጉ ምሳሌ ፕሮሰስ የሚያደርጉ አሉ። በጀርባ የሚሰሩ መተግበሪያዎች የምንላቸው ወይ ደግሞ እኛ ሳናውቅ እኛ ሳንከፍታቸው በራሳቸውን ጊዜ ምን የሚያደርጉት ራን የሚያደርጉ የተለያዩ አፕሊኬሽኖች አሉ። እነሱ ምሳሌ ምን ማድረግ አለብን ማለት ነው ኪዩት ማድረግ አለብን፣ ማቆም አለብን። ምሳሌ እነሱን የቱ ጋር ነው የምታገኟቸው? ሴቲንግ ውስጥ ትገባላችሁ። ዜን ባትሪ ዜን አፕሊኬሽን የሚለው ጋር ኖርማሊ ትሄዳላችሁ። ሴቲንግ ውስጥ ትገባላችሁ። ዜን ባትሪ ዜን ምሳሌ እዚህ ጋር እንደምታዩት የምትጠቀሙባቸው ባትሪ ዩዜጅ ላይ ገብታችሁ እነዚህን ነገሮች አቬሌብል አይደለም ይላል። እዚህ ጋር ኖርማሊ ፉል ሲያሳያችሁ ምንድነው ባትሪ ዩዜጆችን እነሱ የሚጠቀሙት የትኛው አፕሊኬሽኖች የሚላቸውን እነሱን ነገሮች ማየት አለባችሁ ማለት ነው። ወይ ደግሞ ስክሪኑ ላይ ራን የሚያደርጉት ባትሪ ዩዜጅ ላይ ሲመጡ ለጊዜው እዚህ ጋር ዲስፕላይ ስላላደረገልኝ ነው። ዲስፕላይ ሊስት ያደርግላቸዋል። ክሮም፣ ዩቲዩብ፣ ጉግል እነዚህ ነገሮች የሚጠቀሙባቸውን እየጠቀማችሁበት ያለውን የባትሪው ምን ያክል ፐርሰንት እየጠቀሙ እንደሆነ እሱን ያሳያቸዋል ማለት ነው። እነዚህን ነገሮች ኦፍ ማድረግ አለባችሁ ማለት ነው። ሌላኛው ጋር ስንሄድ ምንድነው ባትሪ ሴቨር ምሳሌ ባትሪያችሁ ሲቀንስ ባትሪ ሴቨር ወይ ደግሞ ፓወር ሴቪንግ ሞድ ኦን ማድረግ አለባችሁ። የኛውን ስታበሩ ምሳሌ ባትሪ ሴቨሩ የቱ ጋር ነው ኦን መሆን ያለበት? ምሳሌ ባትሪያችሁ ሲያልቅ ዋርኒንግ መስጠት ያለበት የትኛው ጋር ነው የሚለውን እንድትወስኑ ማድረግ ትችላላችሁ ማለት ነው። ሴቲንግ ውስጥ ገብታችሁ እነዚህን ነገሮች ማስተካከል ትችላላችሁ። ሴቲንግ ውስጥ ባትሪ ውስጥ ገብታችሁ ባትሪ ሴቨር ኦን መሆን ያለበት የትኛው ጋር ነው ይላል። ምሳሌ 20% ላይ ማድረግ ከሆነ 20% ሲደርስ ፓወር ኦን ያደርጋል። ዜን ምን ያሳየናል ማለት ነው ባትሪው የምትጠቀሙት ዩዜጅ ሚኒማይዝ ያደርጋል። ስለዚህ የኛው ምሳሌ የምትፈልጉትን 70 ከሆነ 70 እዚህ ጋር እንደምታዩት ምንድነው ኦን ስታደርጉት የቢጫ ምልክት ያሳያል ከላይ እዚህ ጋር እንደምታዩት ማለት ነው። ይህን ስታጠፉት ምንም ነገር አያሳይም ማለት ነው። ስለዚህ ባትሪ ሴቨርን ኦን ማድረጋችሁ አድቫንቴጁ ምንድነው ማለት ነው ባትሪያችሁን ይቆጥብላችኋል ማለት ነው። ወደ ሌላኛው ስንሄድ ምንድነው አምስተኛው ጋር ስንሄድ የስልኩን ሶፍትዌር ያዘምኑ ነው። ይሄ እንደሚታወቀው ባለፈው እንዳልኳችሁ ምንድነው አፕዴት ማድረግ አለባችሁ። ኦፕሬቲንግ ሲስተሙን አፕዴት ማድረግ አለባችሁ ማለት ነው። በየአመቱ ሊሆን ይችላል። አፕዴት ማድረግ አለባችሁ። እነዚህን ነገር አፕዴት ስታደርጉት ሶፍትዌሮችን አዳዲስ ሶፍትዌሮችን ባትሪ አፈጻጸም ሊያሻሽሉ ስለሚችሉ እነዚህን ነገሮች ሶፍትዌሮችን አፕዴት ማድረግ አለባችሁ ማለት ነው። ስለዚህ ለዛሬ እየላችሁ የመጣው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቻው።